በብዙ ተሐድሶች ተበክሎ ስለነበረ አሁን ፍሬውን ነው የምናየው። የምንወጋገዘው ፍሬው ላይ ነው፣ እርሾው ላይ እታች አይደለም። እና መጥፎ እርሾ ወይም ችግር ያለበት እርሾ ዛሬ ምንም አይደለም እያልን በአስተያየት ብናልፈው አድጎ ነገ ምን ላይ እንደሚደርስ አናውቀው። አይ ሆፕ ተስፋ አድርጋለሁ ፍኖተ ጽድቅ እንደዛ እንደማይሆን። ብፁዓን ሊቃነ ጳጳሳት እና ብፁዕ ወቅዱስ ፓትርያርክ ግቢ ውስጥ እንኳን ሰይጣን እዛ መምጣት ሰይጣን ያረፈበት ሰውም እዛ ግቢ ሊገባ አይችልም። እንደ ዳታ ከወሰን ፍኖተ ጽድቅ ማህበር የቅርብ ጊዜ ማህበር ነው። ፐርሰናሊ ነው ድጋፍ ሲያደርግ የቆየው ተብሎ ነው የምንሰማው። እኛም የቅርብ ጊዜ ለኤች ረጭ ደንግ ብቻ ነው እንግዲህ ፍኖተ ጽድቅ ማውቀው፣ ከዛ በፊት አላውቀው። የፍኖተ ጽድቅ ጠቅላላ ማህበር በቅዱስ ሲኖዶስ ዕውቅና ካገኘበት ጊዜ ጀምሮ በተለያዩ የቅድስት ቤተክርስቲያናችን የሥራ ዘርፍ እየተሰማራ በርካታ የበጎ አድራጎት ስራዎችን ሲያከናውን መቆየቱን ፍኖተ ጽድቅ በአንድ በኩል የአቶ ጸጋዬ ደበበ ሱፐር ደብል ቲ ሮዳስ የሮቶ ቀለም ፋብሪካ ሰራተኞች የመንፈሳዊ ትምህርት መማሪያ ማህበር ሲሆን በሌላ በኩል ደግሞ የማህበሩ የዩቲዩብ ሚዲያ ስያሜ መሆኑ ይታወሳል። በማህበሩ አገልግሎትና የማህበሩ ሚዲያ ባሰራጫቸው ልዩ ልዩ መርሃ ግብራት ላይ የትምህርት ሃይማኖት፣ የሥርዓት አምልኮና የትውፊት ጥያቄዎች ሲቀርቡበት ነበር። በተለይ በማህበራዊ ሚዲያ በፍኖተ ጽድቅ ማህበር ጉባኤና በጉባኤው በሚመደቡ መምህራንና መዘምራን፣ በጉባኤው በሚሰጡ ትምህርቶችና በሚዘመሩ መዝሙራት፣ በመዝሙር መሳሪያዎች አጠቃቀምና የአዘማመር ስልቶች ላይ ጥያቄዎች ሲነሱና አንዳንድ ጊዜም በአንዲት የቤተክርስቲያን ልጆች መካከል የልዩነትና የውዝግብ ምክንያት ሲሆንም ታይቷል። ይህን ተከትሎም የፍኖተ ጽድቅ ማህበር ኦርቶዶክሳዊ መሰረተ እምነትን፣ ስርዓት አምልኮንና ትውፊትን ብቻ ማዕከል አድርጎ ማገልገል በሚያስችሉት ጉዳዮች ላይ ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌልና በማህበራዊ ሚዲያ በፍኖተ ጽድቅ ላይ አተኩረው የቅብተ እምነት ስራዎችን የሚሰሩ ወንድሞች የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከማህበሩ አመራሮች ጋር ለበርካታ ጊዜያት ውይይትና ምክክርም ሲያደርጉ ቆይተዋል። የተለያዩ የእርምት እርምጃዎችም እንዲወሰዱ ሲያሳስቡም ሰንብተዋል። ይልቁንም በማህበራዊ ሚዲያ የቅብተ እምነት ስራዎች ላይ በፍኖተ ጽድቅ ላይ አተኩረው የሚሰሩ ወንድሞች ፍኖተ ጽድቅን በተመለከተ ሰነድ አዘጋጅተውና ፍኖተ ጽድቅን በሰነዱ ለተነሱ ጥያቄዎች ማብራሪያ እንዲሰጥም ተደርጎ ነበር። በዚህ መልኩ ለረጅምና ለተደጋጋሚ ጊዜያት በተደረጉ ውይይቶችና ምክክሮች የፍኖተ ጽድቅ መሰረታዊ ችግሮች ተብለው የተለዩት 5 ነበሩ። መተማመንና ስምምነት የደረሰባቸው ችግሮችም አንደኛ ኦርቶዶክሳዊ የመዳን ትምህርትን አዛብቶ ማስተማር፣ ሁለተኛ ከኦርቶዶክሳዊ መዝሙራትና የአዘማመር ይት ባህል ያፈነገጡ መዝሙራትን መዘመር፣ ሶስተኛ ቅድስት ቤተክርስቲያን በቀኖናዋ ከፈቀደቻቸው የዜማ መሳሪያዎች ውጭ የሙዚቃ መሳሪያዎችን መጠቀም፣ 4 በማህበሩ ጉባኤ ላይ የሃይማኖት ነቀፋ ያለባቸው አንዳንድ መምህራን እንዲያስተምሩ መመደብ፣ 5 በፕሮቴስታንት መድረኮች ላይ ሲዘምሩ የነበሩ ዘማሪያን በማህበሩ የህብረት መዘምራን ውስጥ አባል ሆነው መገኘታቸውና መታየታቸው ናቸው። ፍኖተ ጽድቅ እነዚህን መሰረታዊና ጉልህ ችግሮች አርሞና አስተካክሎ በቅድስት ቤተክርስቲያን ሐዋርያዊ አገልግሎት የራሱን በጎ አስተዋጽኦ እንዲያበረክት ኦርቶዶክሳውያን ታዛቢዎችና አወያይ ኮሚቴዎች በተገኙበት የፍኖተ ጽድቅ መስራች ከሆኑት ከአቶ ጸጋዬ ደበበና ከስራ ኃላፊዎቻቸው እንዲሁም በማህበራዊ ሚዲያ ፍኖተ ጽድቅን አተኩረው የቅብተ እምነት ስራዎችን ከሚሰሩ ወንድሞች ጋር ሰፋፊ ውይይቶች ተደርገዋል። በውይይቱ መሰረት ፍኖተ ጽድቅን በተመለከተ በሚከተሉት ነጥቦች ላይ የጋራ ስምምነት ላይ ተደርሷል። እነዚህም አንደኛ በፍኖተ ጽድቅ ማህበር በመደበኛ መምህራን ተቀጥረው የሚያስተምሩ መምህራንን ማስተማር አቁመው በዝዋይ ሐመረ ብርሃን ገዳም ሄደው ጥሞና እንዲወስዱና በሚመደቡላቸው ኦርቶዶክሳውያን መምህራን ስልጠና እንዲወስዱ፣ 2 ከኦርቶዶክሳዊ መሰረተ እምነት ስርዓት አምልኮ እና ትውፊት ያፈነገጡ መዝሙራትም ሆነ ያልሆኑ ከፍኖተ ጽድቅ የዩቲዩብ ቻናል ሙሉ በሙሉ እንዲወርዱ። ይሄ ማለት ምንድነው? ሁሉም መዝሙሮች ችግር አለባቸው ማለት አይደለም፣ ግን እንዲወርዱ የተደረጉት ሁሉም መዝሙሮች ናቸው። 3ኛ ኦርቶዶክሳዊት ቤተክርስቲያናችን ለመዝሙር አገልግሎት ከምትጠቀማቸው የዜማ መሳሪያዎች ያሉት የሙዚቃ መሳሪያዎችና ማቀናበሪያዎች በሙሉ እንዲወገዱ፣
4 በኦርቶዶክሳዊ መዝሙራትና የዜማ መሳሪያዎች አጠቃቀም ላይ የፍኖተ ጽድቅ የህብረት ዘማሪያና የዜማ መሳሪያ ተጫዋቾች ስልጠና እንዲወስዱ። 5 ፍኖተ ጽድቅ ወደፊት በሚሰጣቸው የትምህርትና የመዝሙር አገልግሎቶች ኦርቶዶክሳውያን መምህራንና ዘማሪያን ብቻ እንዲያገለግሉ። 6 የፍኖተ ጽድቅ መስራችና የሥራ ኃላፊዎች ኦርቶዶክሳውያንን ይቅርታ እንዲጠይቁ። 7 በፍኖተ ጽድቅና በአንዳንድ የቤተክርስቲያናችን መምህራን ላይ አተኩረው የሰሩ ቲክቶከሮች የሰሯቸውን ቪዲዮዎች እንዲያወርዱ፣ መምህራኑም እንዲሁ እንዲያደርጉ። እነዚህ ስምምነቶች ለመድረስ የአቶ ጸጋዬ ደበበ ቅንነት የተሞላበት ውሳኔ ታሪክ የሚዘነጋው አይደለም። ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጪ ሌላ ፍላጎት ሆነ አጀንዳ የለኝም። ትምህርት ሃይማኖቷ፣ ቀኖናዋ፣ ትውፊቷ ተጠብቆ ለመጪው ትውልድ እንዲሸጋገር ከመመኘት ባሻገር የአቅሜን አስተዋጽኦ ለማበርከት ደፋ ቀና የምል አንድ ኦርቶዶክሳዊ ምዕመን ነኝ። አንዲት ቅድስት ሐዋርያዊት የሆነች ቤተክርስቲያናችንን ይበልጥ ያገለገልኩ መስሎኝ ስህተቶችን ሰርቻለሁ። በፍኖተ ጽድቅ ላይ ከቤተ ክርስቲያናችን የመዝሙር ስርዓት ያፈነገጡ መዝሙራት እንዲዘመሩ በማድረጌና በቤተ ክርስቲያን ከተፈቀዱ የዜማ መሳሪያዎች ውጪ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ። ለዚህም መላውን ኦርቶዶክሳዊ በእግዚአብሔር ስም ይቅርታ እጠይቃለሁ። ወስብሐት ለእግዚአብሔር። የፍኖተ ጽድቅ ጠቅላላ ማህበር በቅዱስ ሲኖዶስ እውቅና ካገኘበት ጊዜ ጀምሮ በተለያዩ የቅድስት ቤተ ክርስቲያናችን የሥራ ዘርፍ እየተሰማራ በርካታ የበጎ አድራጎት ስራዎችን ሲያከናውን መቆየቱን የገለጹት የጠቅላላ ማህበሩ ዋና ስራ አስኪያጅ መምህር ኤልያስ ሙላቱ መምህራንን በማፍራትና ድሆችን በመርዳት እየሰራን እንገኛለን ብለዋል። ፍኖተ ጽድቅ ጠቅላላ ማህበር እስካሁን ድረስ በሀገራችን ልዩ ልዩ ዞኖች ከ600 ያላነሱ አብያተ ክርስቲያናት ያሳነጸ መሆኑን መምህር ኤልያስ ሙላቱ አክለው ገልጸዋል። ከዚህ በፊት ፍኖተ ጽድቅ ጠቅላላ ማህበር ትውልዱን በዋጀ መልኩ ለደቀ መዛሙርት የስልጠና አገልግሎት ለመስጠት ቅድመ ዝግጅቱን እያጠናቀቀ መሆኑን መምህር ኤልያስ ሙላቱ አክለው ገልጸዋል። የፍኖተ ጽድቅ ጠቅላላ ማህበር ዋና ስራ አስኪያጅ መምህር ኤልያስ ሙላቱ አክለው እንዳብራሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልሳን ከሆነው የብዙሃን መገናኛ ቴሌቪዥን ጋር በመተባበር አብሮ ለመስራት ዝግጅታችንን አጠናቀናል ብለዋል። እኛ እንደ ቤታችን ነው የምንቆጥረው። ለምሳሌ ወደዛ ስንመጣ እኔ ራሴን እንደ ከሌላ ቦታ እንደመጣው አድርጌ አላስብም። አንደኛ ቤቴም ነው ያደኩበት፣ በብዙ ነገር የተማርኩትም እዛው ስለሆነ ደግሞ በዚህ ደረጃ ደግሞ ስንገናኝ ከኢኦቲሲ ጋር ከብፁዕ አባታችን አቡነ ማቴዎስ ጀምሮ አስተዳደሩ ሰራተኞች፣ የተቋሙ ሰራተኞች በሚታሳዩን ፍቅርና እንክብካቤ እኛም ያ ስቱዲዮ ተገንብቶ አልቋል ከእግዚአብሔር ጋር። ሁለተኛ ደግሞ ብፁዕ አባታችን ብስለት አሰራር በተሞላ የነፃ አየር ሰዓት ተፈቅዶልናል። ይሄንን ቅርብ ጊዜ እንጀምራለን። እዛ ከዛ ነው የሚወለደው ፍኖተ ጽድቅ ሁለት ተብሎ የሚወጣ ከዛ ነው። ቅርብ ፕሮፖዛል እናስገብተን አስተዳደር አካላቱን አነጋግረን አየር ሰዓት ተፈቅዶልን ቅርብ ጊዜ ስራ ለመጀመር ተነስተናል ማለት ነው። ሰላም ጤና ይስጥልን ውድ የፍኖተ ጽድቅ መንፈሳዊ ቴሌቪዥን ተከታታዮች እንደምን አላችሁ? እኔው እንግዲህ በዛሬው ዕለት የምንገኘው በፍኖተ ጽድቅ ዋና መቀመጫ በሱፐር ደብል ቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ግቢ ውስጥ ነው። ይሄውም ቅዱስ ፓትርያርኩ ፍኖተ ጽድቅ ጠቅላላ ማህበርን ለመጎብኘት እየመጡ በመሆናቸው ያንን መራግብር የምናካሄድ ነው የሚሆነው። እንግዲህ በዚህ መራግብር ልዩ ልዩ እንግዶች ታዳሚ ሆነዋል። ከጠቅላይ ቤተ ክህነት፣ ከሀገረ ስብከት እንዲሁም ከተለያዩ በጎ አድራጎት ተቋማት ይገኛሉ እና ንግድህን አድርግ ምን ማለት ነው? እግዚአብሔር እኮ ጴጥሮስን የጠራው ከአሳ አጥማጅነት ነው። ሌሎቹም እኮ እነ ጳውሎስንም እኮ ከነፍስ ገዳይነት ጠርቶ ነው። እንዴት ነው ይሄ የሚሆነው? በእውነት ትክክል አይደለም። የምንናገረው ማወቅ ያስፈልጋል። ደግሞ ጥርጣሬ በልክ ነው። መጠራጠር ሕገ አጋንንት ነው። ያለ መጠራጠር
ሕገ መላእክት ነው የሚባለው የእግዚአብሔርን ስራ የእግዚአብሔርን አገልግሎት እግዚአብሔርን ተአምራት መጠራጠር አያስፈልግም። ግለሰቦችን መጠራጠር እንችላለን። ድርጊቶቹ ግን የሚታየውን የሚዳሰሰውን ግን ለምን እንጠራጠራለን? እየታየ ዝዋይ ገዳም ብዙ ተማሪዎች ተምረዋል። አው ያየነው ነው። 8 ሚሊዮን ይሁን ከዛ በላይ ይሁን ከዛ በታች ይሁን ኦሲኤን 200 ካሬ ላይ ያረፈ ኦሲኤን ግንባታ ገንብተዋል። 200 ካሬ ላይ በ4 ኪሎ ማንም ሳይጨመርበት። ይሄን እንዴት የምንጠራጠረው? ምን ሊያረግ ነው ሰይጣን ይሄን ሰርቶ እዛ ብፁዓን ሊቃነ ጳጳሳት እና ብፁዕ ወቅዱስ ፓትርያርክ ግቢ ውስጥ እንኳን ሰይጣን እዛ መምጣት ሰይጣን ያረፈበት ሰው እዛ ግቢ ሊገባ አይችልም። አልጠራም የተባለው እጅግ አዝኛለሁ። ትክክል አይደለም። ምን ሲሆን ነው የሚጠራ? አሁንም አልጠራም። ፍኖተ ጽድቅ መቼ ነው የሚጠራ? ምን ሲሆን? እንዲህ አይነት ነገሮች ቤተ ክርስቲያናችንን ራቁት ያቆመው አላግባብ ጥርጣሬ ነው። ዝማሬዎችን ከቅዱስ ያሬድ የዜማ ድርሰትና ከነዚህ ከሶስት ዋና ዜሞቻችን ያላፈነገጡ መሆናቸውን ሜጀር የምናደርግበት ሜትድ አለ ወይ ብለን ስንጠይቅ ይሄን ያክል ኮርተን የምንናገርበት የተሰራ ስራ ለመኖር ማረጋገጥ ይቻላል። ስለዚህ በአንድም በሌላም በዝምታ እያለፍናቸው እያደጉ መጣው ዘመናዊነት እየተላበሳቸው መጥቶ አሁን ለፍረጃ በር እንደከፈተ ሁሉም የሚያረጋግጠው ሀቅ ነው። እኔ ማየቱን ፈልገው አሁን እስካሁን የነበሩት ነገሮች በሙሉ የተዘጋጀ ረቂቅ ደንብ የለም። አገልግሎቱ የሚመራበት ፖሊሲ የለውም። ፖሊሲና ሕግ የሌለው አገልግሎት ደግሞ በራሱ ልጓም የሌለው ፈረስ ማለት ነው። ስለዚህ ከቀረቡት ኮሜንቶች በመነሳት እኔ እንደውም ፖሊሲ ቀርጾና ረቂቅ ሕግ አዘጋጅቶ እናት ቤተክርስቲያን በቀኖናሽና በዶግማሽ እንዲሁም ትውፊትሽን መሰረት አድርገሽ መዝነሽ እመሰራበትን ሕግና ፖሊሲ አጽድቀሽ ስጭኝ ከማለት በላይ ለኦርቶዶክሳዊነት መነሳሳት ወይም በቤተክርስቲያን ማዕቀፉን ውስጥ ሆኖ ለማገልገል ከዚህ በላይ ተነሳሽነት የለም። እንደ ዳታ ከወሰን ፍኖተ ጽድቅ ማህበር የቅርብ ጊዜ ማህበር ነው። ፐርሰናሊ ነው ድጋፍ ሲያደርግ የቆየው ተብሎ ነው የምሰማው። እኛም የቅርብ ጊዜ ለኤች ረቂቅ ደንብ ብቻ ነው እንግዲህ ፍኖተ ጽድቅ የማውቀው፣ ከዛ በፊት አላውቅም። እንደ ቤተክርስቲያን ከወሰን 80,000 ማህበራት አሉ። የትኛው ማህበር ምን እንደሚሰራ እናውቃለን። ምናልባት በ1994 ዓመተ ምህረት በቅዱስ ሲኖዶስ ምልዓተ ጉባኤ ይሁንታ ከተቋቋመው ከማህበረ ቅዱሳን ውጭ የትኛውን ማህበር ምን እንደሚሰራ ምን እንደሚያደርግ የምንከታተልበት ሲስተም አልነበረም። እግዚአብሔር ይመስገን፣ እግዚአብሔር ወዶ ፈቅዶ በ2015 ዓመተ ምህረት ነው በብፁዕ አባታችን ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ አመራር ሰጭነት የማህበራት ደንብ እንኳን ተዘጋጅቶ ቀርቦ እንዲጸድቅ የተደረገው። እስካሁን ድረስ ገና ይህ ደንብ እንኳን ማህበራት ላይ አፕላይ አልሆነም። የጸጋዬ መልካም አገልግሎቱ በእውነቱ እየታወቀ ነው። ከእግዚአብሔር በላይ ሰው ያውቅለታል ይመስለኛል። እና እኔ ይህ ጉባኤ ወደ ኦዲት እና ኢንስፔክሽን ባይለወጥ እመርጣለሁ። አሁን ተደርጓል አልተደረገም ኮንፈርሜሽን ነው ወይም ስጠራ ነው ተሳስቻለሁ ማለት ነው። እኔ ትልቁ ጉዳይ የፍኖተ ጽድቅ ጉዳይ ነው እና አቅጣጫውን ባናስቀይረው እና እኔ ቅድም የተባለው ያ የሰራው እኔ ራሱ ባይቀርብ መርጥ ነበር። በእርግጥ ይሄ ሐሳብ ነው፣ ምንም እንትን አይደለም ማለት። አንዳንዴ ሰው ጥሩ ሲሰራ ማሳወቅ ጥሩ ሊሆን ይችላል፣ ግን በዛ መልኩ ደግሞ የሰይጣንን ፈተና መጋበዝ ሊሆን ይችላል እና ያሉንን ጥሩ ነገሮች ሁልጊዜ አደባባይ ማስጣትም ምን ያህል እንደሚያዋጣ አላውቅም። ደግሞ በቴሌቪዥን እየተቀረጸ ነው እንግዲህ በኦቲሲም ሊተላለፉልኝ ይችላል፣ አላውቅም። ሁሉ ነገር ሚዲያ ላይ መሰጣት አለበት ወይ አላውቅም። ይሄ የኔ ስሜት ነው እና አሁንም ደግሞ ከዛ አልፈን ወደ ኮንፈርሜሽን መሄዱ ምን ያህል እንደሚጠቅም አላውቅም። ይሄ ግን ጸጋዬ መልካም ማድረጉ ለሀገረ ስብከቶች፣ ለገዳማት ይሄ እንዳለ ነው።
በእውነቱ ለግለሰቡ ለምንም ብዙ የሚያደርገው ነገር ይኖራል። ግን ይሄ እንዳለ ሆኖ ፍኖተ ጽድቅ የተባለው ምንድነው እንግዲህ ሚዲያ ነው አላውቅም፣ ተቋም ነው ምንድነው፣ ግን ብዙ ሰዎች ላይ ፈተና እያመጣ ነው። ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው። ባለፈው ተጠርተን 2015 ይሁን 14 አላውቅም ሄደን ነበር። ያኔ ጸጋዬ የታለ በነገራችን ላይ አለ የታለ ወንድማችን ጸጋዬ። ያኔ ስጠራ የመጣሁት እኔ ሊመለስ ይፈልጋል ስለተባለ ነው። ስለዚህ አንድ ሰው ልመለስ እፈልጋለሁ ሲሆን እኛ ካለበት ፈልገን መሄድ ነበረብን። ግን ካልቻልን እኔ ልመለስ እፈልጋለሁ ኑ ጠይቁኝ ሲል መሄድ አለብን ብዬ ነው እንጂ እየሰጋሁ ነበር ሄድኩት። ግን ኋላ ያ ስንሄድ የተቀረጸው ብፁዓን አባቶችም ነበሩ። ተቀረጸና ለፍጆታው አለ። ብዙ ሰው ይደውልልኛል፣ እዚህ ጉባኤ ፍኖተ ጽድቅ ይተላለፋል፣ የብፁዓን አባቶችም የእናንተም የእነንትናም አላችሁ ትደግፉታላችሁ ማለት ነው። የሚተላለፈው መዝሙር ትምህርቱ ግን በጣም አስቸጋሪ ነው፣ ጉባኤው አስቸጋሪ ነው፣ ኦርቶዶክስ አይሸትም ይሉናል። ያኔ የመጣ ነው እኮ እንደዛ እንዲሆን አልነበረም። ተቀርጾ ለዚህ ለዛ ለቀይ ለግራ ለፕሮሞሽን ለማርኬቲንግ እንጥቀምም እንጉዳም እንዲውል አልነበረም። ይሄ የዛሬው ቀረጻ ራሱ ለምን እንደሚውል አሁን አላውቅም። በጣም ቸኩዬ ነበር ሳልናገር መሄድ ያልፈለኩት ለዚህ ነው። ይሄ ራሱ ለምን አሁን ወደ ኮንፈርሜሽን ተደርጓል ወደሚል ሲሄድ ራሱ ስጋቴ ጨምሯል። ዓላማው እሱ ነው ወይ? ወንድማችን ጸጋዬ በጣም ብዙ ነገር ታደርጋለህ፣ ግን ይሄ አንዲትን ነፍስ ከማግኘት ከማጣት ጋር የሚነጻጸር አይመስለኝም። ምንም የክርስቶስ የሞተለትን ምንም አይነት ሚሊዮን ቢሊዮን ቢሰጠው ዋጋ ሚዛን እንደማይሆን ይታወቃል። ይቅርታ ቁጭ በል አቆምኩ። በጣም ይቅርታ። እና የፍኖተ ጽድቅ ጉዳይ በጣም አሳሳቢ ነው። አሁንም ወደፊት የሚሰራው ስራ ያን ስጋትነቱን የሚፈታ ካልሆነ በጣም አስቸጋሪ ነው የሚሆነው። ምክንያቱም ባለፈው አንድ እድል ሞክረናል። ያን የተነጋገርናቸው ሁለት ነገሮች ነበሩ። አንደኛ እርሱ እንዲማር መማማር እንዲኖር ተስማምተናል ይመስለኛል። ሁለተኛ ፍኖተ ጽድቅ ይሄ ማነው ጉባኤው እዛ ያለው ለቤተክርስቲያን ወንድሞች እንዲቆጣጠሩት እነሱ እንዲያስኬዱት ራሱ ነው በፈቃደኝነት የሰጠው። ሁለቱም የተካሄደው አይመስለኝም። እሱም አልተመቸውም፣ ጉባኤውም ምን ላይ እንዳለ አላውቅም። ስለዚህ ችግሩ ቀጠለ። ከዛ ስርጭቱ ወዛጋቢነቱ ቀጠለ እና ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልብ ርፍ ብሎ አምኖ የሚሰማው ነው? መቼም ለህዝባችን ስጋት፣ ጭንቀት የሚያንሳ አይመስለኝም፣ በቂ አለ። ፍኖተ ጽድቅ ተጨማሪ ስጋት ነው ወይ አሁን የሚሆነው? ወይስ የምዕመናን ልቡና ልክ ያሉትን አሁን ሚዲያዎች ምዕመኑ ከፋም በጀም ሲያይ ልቡ አርፎ ቢያንስ የሚያይ ይመስለኛል። እንግዲህ ቢያንስ በሆነ መንገድ ውስጥ ስላሉ ፍኖተ ጽድቅ ግን ባለቤቱ ማን ነው? ምንድነው? ይወጣል ይገባል፣ የሚቀርበው ዝማሬ ብዙ ነገር አስቸጋሪ ስለሆነ ይሄ ነገር አሁንም እኔ ቢያንስ ይሄ ጉዳይ በፍኖተ ጽድቅ ለመሰብሰብ እሱ አጀንዳ ሆኖ የሚቀርብበት የመጨረሻ ቢሆን እመኛለሁ። ከዚህ በኋላ ጉዳይ የማይሆን ወይ ለይቶለት ጤነኛ ኦርቶዶክሳዊ ሚዲያ ሆኖ ይቀጥላል፣ አለዛ ደግሞ ለይቶለት ተማሙ ይታወቃል። እስካሁን አለየለትም። ወጥጣ ገባ ነው። የሚጠራጠሩ የሚጨነቁ ብዙ ሰዎች አሉ እና ከዚህ ጋር ወንድማችን ጸጋዬ ማነሳልህ እንዲህ እኔ እንደዚህ ሰፊ ጉባኤ ይሆናል ብዬ አላሰብኩም ነበር። እንዲህ አይነት ነገሮች በጥቂት እንትን ቢሆኑ ጥሩ ነበር። ግን ጉዳዩ ጉባኤ ላይ ስለወጣ መልካም ድርጊቶች ኦፍሴት አይደራረጉም። አንዳንዴ ለገዳማት ለአገረ ስብከቶች ይሄ በጣም ስቱመች የምታደርገው ጥሩ ነው። ግን ይሄ በሚዲያ የሚተላለፈው ትምህርት፣ ዝማሬ ያ እዛ ውስጥ ያለው ነገር ኦርቶዶክሳዊ የመሆን ችግር ካለበት ያ መልካም ስራው ያን አያጠፋፋውም። ፍራክሽን አይደለም፣ ሂሳብ አይደለም መንፈሳዊ አገልግሎት። ስለዚህ አንዳንዴ ብዙ ችግር ራሳችንን እንዳናይ የሚያደርጉት ነገሮች በተለይ ትንሽ ሳንቲም ሀብት ሲኖር ሀብቱ ይሰጣል፣ ገንዘቡ አመስጋኝ ደግሞ አይጠፋም። ስለዚህ እነዛ የሚያመሰግኑን ሰዎች ራሳችንን እንዳናይ ማንነታችንን እንዳንረዳ ይሸፍኑናል። ስንሄድ እነዛ ቅዱስ ነው የሚሉን አንተማ በቃ ምን ቀራ አይነት እነዛ ያ አይደለም። ኦፍሴት አይደራረግም። ጥሩ ነው ጌታ እንዳለ ይህን ሳትተው እንዳለ። ግን በፍኖተ ጽድቅ ላይ ያለው ስጋት በጣም አሳሳቢ ነው በእውነቱ። ተርቱሊያን የተባለ ሊቅ እንደሚባለው ወደ ትምህርት ጥቅስ ለመግባት አይደለም መጽሐፍቱ ቤተክርስቲያን ውስጥ አሉ፣
እሱ ግን ከቤተክርስቲያን ወጥቶ ሞተ ይባላል። ተርቱሊያን ወይም ጠርጠሉስ ብዙ ጥሩ መጽሐፍትን ጽፈዋል ወደ ሌላ ከመግባቱ በፊት እና እነዛ ብዙዎቹ ቤተክርስቲያን አገልግሎት ላይ ያሉ፣ ሰውየው ግን ወጥቶ ነው የሞተው። እና አንዳንዴ እኛ የሰራነው መድረክ፣ እኛ ያደረግነው መልካም ስራ፣ ህንፃ፣ መጽሐፍም ሊሆን ይችላል ያ ቤተክርስቲያን ውስጥ ሆኖ እኛ ግን ልንወጣ እንችላለን። በመዋቅር ልንወጣ እንችላለን። በመዋቅር ውስጥ ያለንም ደግሞ ስፒሪቹዋል ልንወጣ እንችላለን። መዋቅር ሁሉ ነገር ስለማያውቅ ስለማይወስን እና ወንድማችን ጸጋዬ እኔ እውነቱን ለመናገር ከዚህ የስጋት አሳሳቢ ጉዳይ ብዙ ሰው ፍኖተ ጽድቅ ሲባል በጎ ስሜት የለውም። አሁን ብዙ ሰው ምን ያክል ስታቲስቲካሊ ማጥናት ይፈልጋል፣ ግን ቀላል የማይባል ሰው በጎ ስሜት የለውም። ብዙ ሰው ፍኖተ ጽድቅ ሲባል ውዝግብ ምንድነው ያለየለት ነው ኦርቶዶክሳዊ ነው አይደለም የሚል ብዙ ውዝግብ አለ። ይሄ ይጠራል ወይ ነው? አሁን ወንድማችን ጸጋዬ እባክህ ከዚህ በኋላ ቤተክርስቲያን ያለው ችግር ያለው አወዛጋቢና የሚያሳቀቅ ነገር ይበቃል። ስለዚህ ፍኖተ ጽድቅ ተጨማሪ አሳቃቂ እንዳይሆን እኔ ተማጽኖ ነው የማቀርበው ዛሬ። ስለዚህ ወንድማችን ጸጋዬ እኔ ብታደርግ ብዬ የማስበው አንደኛ ፎከስ ብታደርግ አንተ ወይ ይሄ ድርጅቱ ስራው ኢንቨስትመንቱ ላይ ያተኩር። እሱ በጣም ትልቅ አገልግሎት ነው። ይሄን ሁሉ ድጋፍ የምታደርገው ስራ ቢኖር ገንዘብ ቢኖር ነው። አንድ ሰው ሁሉ ሊሆን አይችልም። ስለዚህ እዛ ላይ እኔ ፎከስ ብታደርግ ቅዱስ ጎርጎርዮስ ዘንዚናዙ እንዳለው ኦ ዲር ሰርስ ቴዎሎጂ ኢዝ ኖት ፎር ኤቭሪዋን እንዳለው ነገር ሃይማኖታዊ ጉዳይ ሁሉም ሰው እኩል ፊዚሲስት፣ ኬሚስት፣ ባዮሎጂስት፣ ጂኦሎጂስት ምናምን እንደማይሆን ሁሉም ሰው እኩል እንደዛ ስለማይሆን እኔ አንተ ፎከስ ብታደርግ ነው ፎከስ ብታደርግ። ከዛ በተጨማሪ እዛም ውስጥ ራሱ ይሰጣሉ የሚባሉት አሁን ይሄ ስነ ምግባራዊ እንደዚህ ዋቴቨር ትምህርቶች ኦርቶዶክሳዊ ትምህርት ዝም ብሎ ሊሆን ይችላል። ይሄ ኢኩሜኒካል ወይም ዩኒቨርሳል ሊሆን ይችላል። ይራስ ኦርቶዶክሳዊ ትምህርት ነው እንጂ አሁን ይሄ ወርልድ ካውንሲል ኦፍ ምንድነው ፓርላመንት ኦፍ ሪሊጅን የሚባል ለመሰረት ተሞክሮ ነበር። ሂንዱንም፣ ቡድሃውንም፣ እስላሙንም፣ አይሁዱንም፣ ክርስቲያኑንም የሚያስማማ ጉዳይ እየመረጡ አንድ አቋም ለማውጣት ግን አልቻሉም። ምክንያቱም ቡድሂስቶች አምላክ አለ ብለው አያምኑም። ቢያንስ ይሄን እንኳን አያምኑም። አንድ ቡድሃ ሲጸልይ ወደ ራሱ ነው ሜዲቴት የሚያደርገው እና አንድ አቋም እንኳን ማውጣት አንድ ስቴትመንት እንኳን መስራት ተቸግረው እንደነበር ትዝ ይለኛል። ቅርብ ጊዜ ነው እና መልካም የሚመስሉ ነገሮች ውስጣቸው በጣም አደገኛ ወይም ሌላ ያላሰብነው ኮንሲኩዌንስ እንዳይኖር እኔ ማሰብ የሚገባ ይመስለኛል። አበው እንደሚሉት ሰይጣን ስትራቴጂስት ነው ማለት ትልቁን ጉዳይ እስካሳካ ድረስ ከዛ ባሻገር ከዛ በመለስ ያሉ ነገሮችን ሊተውልን ይችላል። በቼዝ ጨዋታ መንገስ እስከተቻለ ድረስ ጠጠር እንደሚሰጠው ማለት ነው እና እንዲህ አይነት በጣም መልካም ነገሮችን ትልቅ የመስራት አቅም ስላለ እየሰራን ስለሆነ ሰይጣን በውስጡ ለሌላ እንዳይጠቀምበት የፍኖተ ጽድቅን እኔ ወንድማችን በጣም ብታስብበት ቀላል ጉዳይ አይደለም። ተቋማት ደግሞ የሆነ ሚዲያ ተቋም ከተበላሸ የሚያስከፍለው ዋጋ ከባድ አሁን ያየነው ነው። የሆነ ቦታ የነበረ የሀገራችን መንፈሳዊ ተቋም በብዙ ተሐድሶዎች ተበክሎ ስለነበረ አሁን ፍሬውን ነው የምናየው። የምንወጋገዘው ፍሬው ላይ ነው፣ እርሾው ላይ እታች አይደለም። እና መጥፎ እርሾ ወይም ችግር ያለበት እርሾ ዛሬ ምንም አይደለም እያልን በአስተያየት ብናልፈው አድጎ ነገ ምን ላይ እንደሚደርስ አናውቀው። አይ ሆፕ ተስፋ አድርጋለሁ ፍኖተ ጽድቅ እንደዛ እንደማይሆን። ግን ትልቅ አሳሳቢ ጉዳይ ፍኖተ ጽድቅ አሳሳቢ ትኩረት የሚፈልግ ነገ ወደ መልካምም ሚዲያ አድጎ ብዙ ሊሰራን የሚችል አለዛ ደግሞ ሌላም አደጋ ሊያመጣ እንደሚችል ሆኖ ነው የሚሰማኝ። እግዚአብሔር ይስጥልኝ።